ኩንሃ መቤሞና ጊዮኮሬሽ በማንቸስተር ዩናይትድ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ ፕሮፋይል ነክ መረጃው ወደ እናንተ እነሆ ሊደርስ ነው። አብሮነታችሁ አይለየን። በእግር ኳሳዊ ፕሮፋይል መረጃችን የምናየው ብሪያን መቤሞ፣ ማቲያስ ኩንሃ እንዲሁም ብሩኖ ፈርናንዴዝ በአሞሪም የጨዋታ እቅድ ውስጥ እንዴት ሊጣመሩ ይችላሉ? የአጥቂው ስፍራንስ በማን ሊሸፍን ይችላል የሚለውን ይሆናል። አብሮነታችሁ አይለየን። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ተሳትፎውን በቶሎ በመጀመር የወደፊት እቅዱ አካል የሆኑ ተጫዋቾችን ስምምነት እያካሄደ ነው። በዚህም ማቲያስ ኩንሃን በማስፈረም የጀመሩት ቀይ ሰይጣኖቹ ወደ ብሬንትፎርድ በማምራትም ብሪያን መቤሞን ለማስፈረም መቃረባቸው እየተዘገበ ይገኛል። በተመሳሳይ ቡድኑ ቁልፍ ተጫዋች የሆነው ብሩኖ ፈርናንዴዝ ወደ ሳውዲ አረቢያ ሊያደርግ የነበረውን ዝውውርም ውድቅ በማድረግ ለሚቀጥለው የውድድር ዓመት የሚያካሂዱትን ግንባታ ጀምረዋል። ሶስቱም በሚቀጥለው የውድድር ዘመን ከሩበን አሞሪም የቡድን ህቅድ ጋር እንዴት ሊጣጣሙ ይችላሉ? የማንቸስተር መጥፎ የውድድር ዓመትስ እንዴት ነበር? በተጠናቀቀው የውድድር ዓመት 15ኛ ደረጃን ይዞ ካለምንም ዋንጫ ያጠናቀቀው ዩናይትድ በሜዳና ከሜዳ ውጪ አስከፊ ጊዜያትን አሳልፏል። የማቲያስ ኩንሃ ከወልቭስ ወደ ዩናይትድ የመዘዋወሩ ጉዳይ ለሩበን አሞሪም ከአጥቂ ስፍራ አማራጭነት በላይ ለአሰልጣኙ ፕሮጀክት ትልቅ ሚና እንደሚኖረው ይጠበቃል። የብሪያን መቤሞ የኦልትራፎርድ ጉዞም ለቡድኑ የግንባታ ሂደት አወንታዊ ውጤት አለው። ጋሪ ኔቪል እንደሚለው ኩንሃና መቤሞ የፕሪሚየር ሊግ ልምድን ከማካበታቸው አንጻር ትክክለኛ ፈራሚዎች ናቸው። ኳስን ከኋላ መስርቶ ወደ ማጥቃት የመሸጋገር ሂደት ለማንቸስተር በተጠናቀቀ የውድድር ዓመት ትልቁ የቤት ስራ ነበር። በዚህ ረገድ የጎል እድሎችን በመፍጠር 6ኛ ደረጃ ላይ የተቀመጡት ዩናይትዶች በአንጻሩ ኳሶችን ወደ ጎል በመቀየር ከመጨረሻ በሁለተኛ ደረጃ ሰፍረዋል። በሹት ጥራት ደረጃም ከመጨረሻው 4ኛ ደረጃ ላይ ነው የተቀመጡት። በአጠቃላይ ዩናይትድ ባለፈው የውድድር ዓመት በ15 ፕሪሚየር ሊግ ጨዋታዎች ጎል ማስቆጠር ተስኖት ነበር። ተሽለው የተቀመጠውም ወደ ቻምፒየንሺፕ ከወረዱት ሳውዝሃምፕተን እና ሌስተር ሲቲ ብቻ ነው። ከነዚህ ግጥሚያዎች ውስጥ 11ዱ በአሞሪም ስር የተካሄዱም ናቸው። በተጨማሪም በውድድር ዘመኑ እጅግ በዝቅተኛ መጠን የተገመቱት የጎል ውጤቶችን ያስመዘገቡት ቀይ ሰይጣኖቹ በሊጉ ካስመዘገቡት 44 ጎሎች ቢያንስ 9 ተጨማሪ ጎሎችን ማስቆጠር ይጠበቅባቸውም ነበር። በተጠናቀቀ የውድድር ዘመን ካሳዩት ምርጥ ብቃት አኳያ ኩንሃና መቤሞን ማንቸስተር ማስፈረም ያስፈልገው። ዩናይትድ በጎሎች መቶኛ በሊጉ ካሳየው ደካማ ብቃት አንጻርም የመቤሞ መፈረም ትልቅ ፋይዳ አለው። ምክንያቱም ደግሞ ተጫዋቹ እንደ አሞሪም ባለ የአሰላለፍ ስልት ውስጥ በብሬንትፎርድ የማጥቃት አጨዋወት በውድድር ዓመቱ ሰፊ የግብ ተሳትፎ አድርጓልና። በጎል ተሳትፎ ተቀራራቢ ነጥብ ያላቸው ማቲያስ ኩንሃና ብሪያን መቤሞ የማንቸስተርን ደካማ የማጥቃት እንቅስቃሴ ከቡድኑ አጨዋወት ጋር በማዋሃድ ያክሙት ይሆን? በአሞሪም 3-4-2-1 ያጨዋወት ስልት ማን ቁልፍ ሚና ይኖረዋል? ኩንሃ ወይስ ፈርናንዴዝ? የዩናይትድ አሰልጣኝ ሩበን አሞሪም ከ3-4-2-1 ያጨዋወት ፎርሜሽኑ በፍጹም ፈቅ እንደማይል ደጋግሞ ያረጋገጠው ጉዳይ ነው። በዚህ ያጨዋወት ስልት በቪክቶር ፔሬራ ወልቭስ ባለፈው የውድድር ዓመት አጋማሽን ያሳለፈው ኩንሃ ተጠቃሚ እንደሚሆን አያጠያይቅም። ኩንሃ በፔሬራ ቡድን ውስጥ በግራ 10 ቁጥር ሚና በማጥቃት አጨዋወት በሊጉ 15 ጎሎችን አስቆጥሯል። ይህም ተጫዋች በፔሬራ ስር በአሞሪም ተመሳሳይ ያጨዋወት ስልት ከፍተኛ ስኬት ማስመዝገቡን አመላካች ነው። ኩንሃ በፔሬራ ቡድን በዚህ ስፍራ ላይ በተጫወተባቸው የመጀመሪያ 2 ጨዋታዎች ግቦችን ሲያስቆጥር ከጥር እስከ ሚያዝያ ባደረጋቸው 7 ተከታታይ ጨዋታዎች ደግሞ ከዚህ ስፍራ መነሻነት 5 ግቦችን አስቆጥሯል። ታዲያ ኩንሃ ይህን ስኬቱን በዩናይትድ በሚኖረው ሚና ይደግመዋል የሚለው አጠያያቂ ነው። የብሩኖ ፈርናንዴዝ ሚናም ይነሳል። ብሩኖ በአሞሪም ቡድን ውስጥ በዚህ ሚና በተደጋጋሚ ሲጫወት ከመቆየቱ አንጻር የጉዳዩ መፍትሄ ተጠባቂ ነው። የዩናይትዱ ካፕቴን ብሩኖ በዚህ አጨዋወት ዓመቱን ቢያሳልፍም የውድድር ዘመኑን ያጠናቀቀው ግን በጥልቅ አማካይነት ነው። በግራ 10 ቁጥር ሚና ደግሞ ሜሰን ማውንት። ከቶተንሃም ጋር በተደረገው የአውሮፓ ሊግ የፍጻሜ ጨዋታም ብሩኖ ይህን ሚና ይዞ መጫወቱ አይረሳም። ብሩኖ በስፖርቲንግ በአሞሪም ቡድን ከነበረው ሚና አንጻር እሱንና ኩንሃን ማጣመር ላይከብድ ይችላል ይላል የስካይ ስፖርት ዘገባ። ምክንያቱም በስፖርቲንግ የ10 ቁጥር ሚናን የሚጫወተው ፔድሮ
ጎንካልቭስ ነበር። እንዲሁም እሱን የሚተካው ፓቴ በመሆኑ የብሩኖ ሚና ጥልቅ አማካይነት ነበር። ቡድኑ ውስጥ በአጥቂ ሞተርነት ነበር ሲያገለግል የነበረው። ከዚህ አኳያ የግራ 10 ቁጥር የማጥቃት አጨዋወት ስፍራን አስተማማኝነት ከማረጋገጥ አንጻር ሩበን አሞሪም ከብሩኖ እና ኩንሃ የትኛው ተጫዋች በዚህ ስፍራ በልክ የተሰፋ ነው የሚለውን ለማረጋገጥ ቀጣይ የቤት ስራቸው ይሆናል። መቤሞስ ለዩናይትድ ምን ይጨምራል? ልክ እንደ ኩንሃ መቤሞ በማንቸስተር የማጥቃት አጨዋወት ትልቅ ልዩነት እንዲፈጠር ይጠበቃል። በተጠናቀቀ የውድድር ዓመት በቀኝ 10 ቁጥር ሚና ከሚጫወተው የብሬንትፎርዱ አጥቂ ብዙ ኳሶችን በማቀበልና በማስቆጠር የሚበልጠው ሻምፒዮኑ መሐመድ ሳላህ ብቻ ነው። መቤሞ በውድድር ዘመኑ ያስመዘገበው ከፍተኛ ግብ አስቆጣሪነቱ በሊጉ ምርጥ ከሚባሉ ተርታ እንዲሰለፍ ብቻ አላደረገውም። ይልቁንም ጨዋታን ከሚወስኑ ምርጥ ግብ አስቆጣሪዎች ተርታም አስቀምጦታል እንጂ። በዚህ ረገድ ብራያን መቤሞ በተጠናቀቀ የውድድር ዓመት ያስቆጠራቸው ግቦችና አመቻችቶ ያቀብላቸው ለግብ የሚሆኑ ኳሶች ብሬንትፎርድን በፕሪሚየር ሊጉ 22 ነጥቦችን እንዲያገኝ አስችሎታል። በዚህም ኩንሃ የግራ 10 ቁጥር ሚናን ይዘው ሲጫወት፣ መቤሞ ደግሞ የውድድር ዓመቱን በጉዳት ካገባደደው አማዱ ዲያሎ ጋር በሚኖረው ፉክክር የቀኝ 10 ቁጥር ስፍራን ሸፍኖ እንደሚጫወት ይጠበቃል። በሌላ በኩል ዩናይትድ ንጹህ የአጥቂ ስፍራ ተጫዋች ሊያስፈልገው ይችላል የሚለው ነገር ይነሳል። በተጠናቀቀ የውድድር ዓመት ማንቸስተርን በብዙ ጨዋታዎች ግብ እንዳያስቆጥር ካደረጉት ምክንያቶች መካከል የሁነኛ አጥቂ እጥረት ይጠቀሳል። የቡድኑ አጥቂ ራስሙስ ሆይሉንድ የውድድር ዓመቱን ያጠናቀቀው ጥቂት ሹቶችን በማሳካት ብቻ ነው። ይልቁንም አጥቂ ተብለው ከተለዩ ተጫዋቾች በ90 ደቂቃ ውስጥ በጣም ትንሽ የግብ ዕድልን ከፈጠሩ ሁለተኛው ተጫዋችም ጭምር ሆኖ ነው የውድድር ዓመቱን የጨረሰው። በአንጻሩ ጆሹዋ ዝርክዚ በዚህ ስፍራ ሲጫወት ከሃይሉንድ አንጻር የተሻለ ቁጥር ማስመዝገቡ ዩናይትድ የአጥቂ አማራጮችን የግድ እንዲመለከት አድርጎታል። በተለይም ደግሞ የዩናይትድ አዲስ ፈራሚዎች መቤሞና ኩንሃ በመሃል አጥቂነት ሚና ሲጫወቱ የተሻለ ቁጥር ማስመዝገባቸው ዩናይትድ ከሆይሉንድ የተሻለ አጥቂ እንዲፈልግ አስገድዶታል። በዚህም ዩናይትድ ቪክቶር ጊዮኮሬሽን ከስፖርቲንግ ለማስፈረም እንቅስቃሴ እያደረገ መሆኑ ተሰምቷል። ዩናይትዶች ጊዮኮሬሽን ለማስፈረም በወኪሎች አማካኝነት የመጀመሪያ ንግግር ማድረጋቸው የተሰማ ሲሆን ሩበን አሞሪም ተጫዋቹን ከዚህ ቀደም በስፖርቲንግ ማሰልጠናቸው ወደ ዩናይትድ እንዲመጣ ለማግባባት ቀላል እንደሆነላቸው ነው የተመላከተው። ጊዮኮሬሽ ባለፈው የውድድር ዓመት በ52 ጨዋታዎች 54 ጎሎችን ማስቆጠሩ ዩናይትድ በውድድር ዓመቱ ካጋጠመው የጎል ድርቅ ለማገገም ሁነኛ አማራጭ ተደርጎ ተወስዷል። ከዚህ አኳያ ዩናይትድ ኃላፊዎች ለ27 ዓመቱ ተጫዋች ስፖርቲንግ የጠየቀውን ከ58 እስከ 84 ሚሊዮን ዩሮ የድርድር ዋጋ ለመክፈል ማሰባቸው ተመላክቷል። እውን ዩናይትድ ከኩንሃ በተጨማሪ ብራያን መቤሞንና ቪክቶር ጊዮኮሬሽን የሚያስፈርሙ ከሆነ ይህ የፊት መስመር ጥምረት ለማንቸስተር ምን ይዞ ይመጣ ይሆን? ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ በእግር ኳስ ፕሮፋይል ነክ መረጃው ማንቸስተር ዩናይትድን ዳስሷል። እናመሰግናለን አብሮነታችሁ ስላልተለየም። ላይክ፣ ሰብስክራይብ እና ኮሜንት ማድረጋችሁን ግን አትርሱ። ሰላም።